አገልግሎቱ በነብዩ ኢሳይያስ ምዕራፍ 40 ከቁጥር ከ3 እስከ 8 ያለው ቃሉ እንዲፈጸም ነው። አገልግሎቱ እዚህ ቦታ ላይ ምን ይለዋል? አስቡት። እንደዚህ ነው ብለው ምንድነው ብለው በነብዩ በኢሳይያስ መጽሐፍ የጌታ መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘግቱ ሁሉ ይሙላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራው መንገድ ትክክል ይሁን፣ ሥጋ የለበሰ ሁሉ የእግዚአብሔር መዳን ይህ ተብሎ እንደተጻፈ ለኃጢአት ስርየት ስለ ንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር መጣ ይላል። ይሄ በነቢዩ በኢሳይያስ አፍ አስቀድሞ የተናገረ ነበር። ልክ ዮሐንስ ከዛ ብድግ ብሎ ሲመጣ ይሄ ትንቢቱ ቃል ተፈጸመ። አሜን። ይሄ ትንቢቱ ቃል ተፈጸመ። ወደዚህ ሃሌሉያ። ዛሬ የሚፈጸም የትንቢቱ ቃል አለ። ሊበሉ ሰዎች ተቀባጥ ላይ ያለው አሜን። ለጌታ ለኢየሱስ ክብር ይሁንለት። የትንቢቱ ቃል ተፈጸመ። ይሄ እግዚአብሔር አስቀድሞ በነቢዩ በኢሳይያስ አፍ የተናገረበት ነበር። በነቢዩ በኢሳይያስ አፍ የተናገረበት ነበር። ይሄ የትንቢቱ ቃል መፈጸም ግዴታ ስለነበረ ቃሉ ሲፈጸም እንመለከታለን። ይሄን ካልኳችሁ ስለ መጥምቁ ዮሐንስ ስለ ሕይወቱ ምስክርነት ጥቂት ነገሮችን ማንሳት ፈልጋለሁ። አንደኛ ስለ ዮሐንስ ምስክርነት የመጀመሪያ መስካሪ ኢሳይያስ ነበር። ኢሳይያስ ምን ብሎ መሰከረ? በዚሁ አሁን ባነበብንበት ክፍል ላይ ኢሳይያስ በምድረ በዳ የሚጮህ ድምፅ ነው ብሎ ነው የመሰከረው። በምድረ በዳ የሚጮህ ሰው ድምፅ ብሎ አስቀድሞ መስክሮት ነበረ። ድምፅ እንደሆነ በምድረ በዳ የሚጮህ ሰው ድምፅ ብሎ መስክሮታል። የነቢያቱ ድምፅ። ሁለተኛው ማን ነው? ሚልክያስ ነበር። ሚልክያስ ስለሱ መስክሮ ነበር። ሚልክያስ ሁለት ነገሮችን መስክሯል። ሚልክያስ መጽሐፍ ምዕራፍ 3 ላይ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ እነሆ መልእክተኛዬን እልካለሁ፣ መንገዱን በፊቱ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱት የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ ብሎ ይናገራል። አስቀድሞ ገና ዮሐንስ ከመወለዱ በፊት ነበር ይሄን ምስክርነት የመሰከረው ማለት ነው። እና ምንም ችግር የለም፣ ምንም እንዳትጨነቁ እሺ። ሕፃን ነው፣ ጊዜው ስለሆነ ጌታ ይባርካችሁ። ሀሳባችሁን ብቻ ሰብስባችሁ ልጆች ናቸው፣ ምንም ችግር የለም። እግዚአብሔር ልጅ ጋር ገና እናመሰግነዋለን። ስለዚህ በጣም በሚገርም ሁኔታ ምንድነው መልእክተኛ ሶስት ሀሳቦችን ነው ያነሳው። እሱ ከዚህ ውስጥ ስንመለከት እሱ ምንድነው ያለው? መንገድን የሚያስተካክል መልእክተኛ ይለዋል። ሁለተኛ ደግሞ የቃል ኪዳን መልእክተኛ ይለዋል። ቃል ኪዳን በኪዳን የሚያገለግል መሆኑን በማሳየት ነበር ያሳየው። ዛሬ አንድ ነገር ሌላችሁ ፈልገዋል። ይሄ ትልቅ ምስክርነት ነው። የነቢያቱ ምስክርነት በጣም አስፈላጊ ነበር። በምድረ በዳ የሚጮህ ሰው ድምፅ፣ መንገድን የሚያስተካክል መልእክተኛ፣ የቃል ኪዳን መልእክተኛ የሚሉት ከነቢያቶች እናያለን ማለት ነው። ሌላ ሁለተኛ የመሰከሩት የሁለተኛ ምስክርነት የመልአኩ ምስክርነት ስለ ዮሐንስ መልአኩ መስክሮ ነበር። ከሰማይ ከእግዚአብሔር ዘንድ ተልኮ መጥቶ ምን አድርጎ ነበር? መስክሮ ነበር። እስቲ የመልአክ ምስክርነት ወይስ አሜን። ሉቃስ ወንጌል ምዕራፍ 3 ምዕራፍ 1 ቁጥር 13 ላይ እንደዚህ የሚል መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶአልና አትፍራ፣ ሚስትህም ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆናል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና በማኅፀን ሳለ መንፈስ ቅዱስ ይሆንበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እያሰናዳ የአባቶችን ልብ ወደ ልጆች የማይጠዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። የሚገርማችሁ ነው ምስክርነቱ። መልአኩ ምን ብሎ ነው የመሰከረው? እንግዲህ ሲያጠና ክፍሉን ምን ብሎ መሰከረ? በጌታ ፊት ታላቅ ይሆናል ብሎ ነው የመሰከረው። ትወልዳለች፣ ሚስቴ ኤልሳቤጥ ወንድ ልጅ ምን ታደርጋለች? ትወልዳለች። ነገር ግን በጌታ ፊት ምን ይሆናል? ታላቅ ይሆናል ብሎ ነው የመሰከረው። ሁለተኛ የመሰከረው ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል።
ብሎ ነው የመሰከረው። ሶስተኛ የመሰከረው ብዙዎችን ወደ ጌታ ወደ አምላካቸው ልባቸውን የሚመልስ አገልጋይ እንደሆነ ይመሰክራል። ይህ የመልአኩ ምስክርነት ነው። ሶስተኛ የአባቱ የዘካርያስ ምልክት። እስቲ የአባቱ የዘካርያስ ምልክት በሉት እስቲ። የማን ምልክት? የአባቱ የወለደው አባቱ። እንግዲህ አባቱ ስንል አባቱ ምን ነበር? ካህን ነበር። ካህን እንደነበረ መጽሐፍ ቅዱስ ይናገራል። ኤልሳቤጥና ሁለቱም በእግዚአብሔር ፊት ያለ ነቀፋ እየሄዱ የካህንነት አገልግሎት ያገለግሉ የነበሩት እንደሆነ ታውቃላችሁ። ግርም የሆነ ምስክርነት አባቱ ምን ብሎ መሰከረ? እንደዚህ አለ። ሉቃስ ወንጌል ምዕራፍ 1:67 ጀምሮ እንደዚህ ይላል። አባቱም ዘካርያስ መንፈስ ቅዱስ ሞልቶበት ትንቢት ተናገረ፣ እንዲህም አለ፣ የእስራኤል አምላክ ይባርክ፣ ጉብኝቱን ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ የነበሩት በቅዱሳን አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። መዳኑም ከወረዶችና ከሚቀሩ ሁሉ እጅ ነው። እንደዚህም ለአባታችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላ ቅዱስንም ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠው። ከዛ በኋላ 67 ለዚህ ይላል፣ ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ደግሞ ልትጠርግ በጌታ ፊት ትሄዳለህ። አባቱ ነው፣ በመንፈስ ቅዱስ ተሞልቶ ነው። አንተ የልዑል ምን ትባላለህ? ኧረ በሉ እንጂ የልዑል ምን ትባላለህ ብሎ ነው አባቱ የመሰከረው። ነቢይ መሆኑን የመሰከረው ወላድ አባቱ በመንፈስ ቅዱስ ተሞልቶ አንተ ያውልህ እግዚአብሔር በአባቶቻችን በእነ አብርሃም በኩል የተናገረው የትንቢቱ ቃል ተፈጸመብህ የልዑል ምንድነው ነቢይ ነህ ብሎ ነው የመሰከረው። በጣም የሚገርም ሰው ነው ይሄ። በጣም የሚገርም ሰው። እግዚአብሔር የተባረከ ይሁን። አራተኛው የኢየሱስ ምስክርነት ነው። ራሱ ኢየሱስ መሰከረ። ለማን? ለዮሐንስ። ለመጥምቁ ዮሐንስ ወልድስ ኧረ በደንብ በሉ እንጂ ለመጥምቁ ዮሐንስ ምን አደረገው? በደንብ መሰከረው። እንደዚህ ነው። ምን ብሎ ነው የመሰከረው? ቅድም የነገርኳችሁ ዮሐንስ 30 ምዕራፍ 5:35 ላይ እርሱ የሚነድና የሚያበራ መብራት ነው እና እናንተ ከጥቂት ዘመን በብርሃን ደስ ይላቸዋል ይላቸው ነበር ይልና ከዛ በኋላ የሚገርማችሁ ነገር ይሄን ከተናገረ በኋላ የሚነድ የሚያበራ ይልና ሉቃስ ወንጌል ደግሞ እንደዚህ ነው፣ እነሆ መንገዱን በፊቱ የሚጠርግ መልእክተኛዬ በፊቴ እልካለሁ ተብሎ የተጻፈው ይህ ነው ይላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም፣ በእግዚአብሔር መንግሥት ግን ከሁሉ የሚያንስ ይበልጣል ብሎ ምዕራፍ ሉቃስ ወንጌል ምዕራፍ 7 ቁጥር 28 እና 27 ታገኛላችሁ። ቃል ጌታ ኢየሱስ እንደዚህ ነው ይላል፣ ከሴቶች ከተወለደው መካከል እንደ መጥምቁ ዮሐንስ ታላቅ የለም ብሎ ጌታ ኢየሱስ ራሱ ይመሰክራል። ታላቅ ሰው ነው። እግዚአብሔር ተባረከ። ክርስቶስ መሰከረው ስለ ዮሐንስ። አሜን። ምስክርነት በጣም አስፈላጊ ነው። መልካም ምስክርነት። ይሄን የምናገርበት ምክንያት ስላለኝ ነው። መልካም ምስክርነት በግል ሕይወታችን፣ በቤታችን፣ በኑሯችን፣ በትዳራችን ሰዎች የሚመሰክሩት እግዚአብሔር የሚመሰክርበት እንዲሁም ደግሞ ቤተክርስቲያን የምትመሰክርበት ምስክርነት በረከት ነው፣ ጥቅም ነው። በመልካም ምስክርነት መጽሐፍ ቅዱስ ሲናገር ከብዙ ባለጠግነት ከተበላሸው ስም ይልቅ በእግዚአብሔር መልካም ስም በድህነት እንደሚሻል ይናገራል አይደል? ስለዚህ ዛሬም አንድ ነገር እላችኋለሁ፣ መልካም ምስክርነት በሰዎች ሕይወት ውስጥ ሲታይ እንዴት ደስ ያለ ነገር ነው። ጌታ ኢየሱስ ክርስቶስ ታዲያ ይሄንን የተናገረበት ዋናው ትልቅ ወራ የሚነድና የሚያበራ ብርሃን ማብራት ነው። ይሄ ለክርስቶስ ያለው እንግዲህ ነዶ ልክ ብርሃን ነዶ እንደሚያልቅ ጊዜውንና ዘመኑን ለጌታ ለኢየሱስ ክርስቶስ ነዶ ያለቀ ሰው ሕይወቱን ለጌታ ትክክል ለተቀረበበት ሕይወት የኖረ ሰው ነው ዮሐንስ። ይህ በጣም አስፈላጊ እንደሆነ ከዚህ ውስጥ የምንመለከተው። ሌላ ስለ አገልግሎቱ ላንሳ። አንድ ምስጢር ከተጠቅሜ ስለ አገልግሎቱ ላንሳ። ስለ አገልግሎቱ የዮሐንስ አገልግሎት ምን ነበረ ብላችሁ ባይሯችሁ ያሱ። እስቲ የዮሐንስ አገልግሎት ምን ነበረ? ወይስ አገልግሎት ላይ
አረባካችሁ ድገሙና ትንሽ እንደገና ትንሽ ዮሐንስ አገልግሎት ምን ነበር? አዎ ትንሽ ነቃ እንድትሉ ፈልጌ ነው። ጌታ ይመስገን። እና የዮሐንስ አገልግሎት አንደኛ ምን ነበረ ካላችሁ የንስሐ ስብከት ነበረ። ሰዎችን ወደ ንስሐ እንዲመለሱ ጠንከር ያለ ንስሐ ነበረ ስናገር ነበረው። የንስሐ ነበረ የመጀመሪያ ስለ ኃጢአት ስርየት ሰዎች ልባቸውን ምን ያደርጉን ወደ ክርስቶስ ወደ እግዚአብሔር እንዲመልሱ ነበረ። ማቴዎስ ወንጌል ምዕራፍ 3 ቁጥር 1 እና 2 ለነዚህ ይላል። በዛም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለች ንስሐ ግቡ ብሎ በምድረ በዳ እየሰበከ መጣ ይላል። ስብከቱ ይሄ ነው። በዛ ወራት በምድረ በዳ ስብከቱ ከምድረ በዳ ነው ማነሻው። ተነስቶ ምን እየሆነ መጣ ማለት ነው? ንስሐ ግቡ የእግዚአብሔር መንግሥት ምን ሆናለች? ቀርባለች እያለው እየነበረ አገልግሎቱ ከባድ አንድ መንግስት ነው ይዞ የመጣው። ይሄ ማለት እዛን ጊዜም እነ ሄሮድስ ዘመን ጊዜው ላይ እኔ ነኝ መንግስት የሚሉ ናቸው፣ እኔ ነኝ ጌታ የሚሉ ናቸው። በእነሱ ፊት ሌላ መንግስት አለ ብሎ መስበክ ኃይለኛ ቅጣት የሚያስቀጥል ነው። መጨረሻው ቅጣቱ ቀላል አልነበረም። መጨረሻ ላይ አንገት ተቀሎ ነው ያረፈው። የሚገርማችሁ ነገር ግን በሄሮድስ ፊት ቆሞ ምን ነበር? ስለ ኃጢአት ይቃወመው ነበር። ስለ ወንድሙ ስለ ፊልጶስ ሚስት ምን ያደርገው ነበር? ይገስጸው ነበር። የምታደርገው ነገር ትክክል አይደለም እያለ ይገስጸው ነበር። ማንንም ሳይፈራ፣ ካህናትን ሳይፈራ፣ ወታደሮችን ሳይፈራ እያንዳንዳቸውን በሚገባ የንስሐ አቅጣጫ ያሳያቸው ነበር። ሌላው ሁለተኛው የእፉኝት ልጆች ይለው ነበረ። ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ እያለ የሚመጡትን የእፉኝት ልጆች የሚለው ማን ነካላችሁ? እነዛን ፈሪሳውያንና ካህናትን ነው፣ አይሁዶችን ነው። እናንተ እዛው አብርሃም አባት ነው ብላችሁ እንደምታወሩት ነገሩ እንደዛ እንዳይመስላችሁ ተጠንቀቁ። እውነት ነው። ዛሬ ጤነኝ እንደምንለው አይደለም ነገሩ።